እናትነት ከአፈጣጠር እንደገናም ደግሞ ከተሰጠው ኃላፊነት አንፃር እጅግ ትልቅ ኃላፊነት ያለበት የህይወት መንገድ ነው። አባቶች ኃላፊነት የላቸውም ማለት አይደለም። ነገር ግን እናትና ልጅ እንደተቆራኙት ቁርኝት የላቸውም። ጤና ይስጥልኝ የፕሮግራማችን ተከታታዮች ሽጥሩ ጎት የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም አገርን ማህበረሰብን የሚበጅና የሚጠቅሙ ሀሳቦችን ይዘን የምንቀርብበት ፕሮግራም ነው። በዚህ ፕሮግራም አብራችሁ እንድትቆዩ እየጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ እንድታበረታቱን እየጠየኳችሁ ለዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም የእናትና የልጅ ግንኙነት ጅማሬና ፍጻሜ አለው ወይ የሚል ነው። እንግዲህ እናትነት ፍጥረት ሁሉ ይሄንን የሚጋራው የተፈጥሮ ሂደት ነው። ስለዚህ እናት ከልጇ ጋር ግንኙነት የምትጀምረው የት ጋ ነው? ይህ ግንኙነት ያበቃ ይሆን? ፍጻሜ ይኖር ይሆን? ያበቃ የሚል ሀሳብ ነው የመጣው። እናትነት እንግዲህ ገና እናት ልጇን ከጸነሰችበት ሰዓትና ጊዜ ጀምሮ የእናትና የልጅ ግንኙነት ይጀምራል ማለት ነው። በዚህ ሂደት በእናት ሆድ ውስጥ በእናት ማህፀን ውስጥ ልጆች እንዲያድጉ እግዚአብሔር ፈቅዶላቸው እናቱም ውስጥ ይህንን የማሳደጊያ ስፍራን ያበጀው ዋናው እግዚአብሔር ነው። ስለዚህ እናትና ልጅ ከዚያች ከጽንስ ጊዜ ጀምሮ አብረው የተቆራኘ ወዳጅነት አላቸው። ማለት አካላዊ ቁርኝት አላቸው፣ ስሜታዊ ቁርኝት አላቸው፣ መንፈሳዊ ቁርኝት አላቸው፣ ስነ ልቦናዊም ቁርኝት አላቸው። ስለዚህ አንድ እናት የምታስበው ወይም የሚሰማት ስሜት ቀጥታ ጽንሱ ይሰማዋል። ስትደሰት ይደሰታል፣ ስትበላ ምግብ ስታገኝ እሱም በበቂ ሁኔታ ምግብ ያገኛል፣ ስታዝን ያዝናል፣ ተስፋ ስትቆርጥ ያ ጽንስ እዛ ውስጥ ያንን ስሜት ይጋራል። ስለዚህ የእናትና የልጅ ግንኙነት የሚጀምረው ከዛ ከተጸነሰበት ሰዓት ጀምሮ ነው። ለዚህ ነው እንግዲህ እናትነት ከአፈጣጠር እንደገናም ደግሞ ከተሰጠው ኃላፊነት አንፃር እጅግ ትልቅ ኃላፊነት ያለበት የህይወት መንገድ ነው። አባቶች ኃላፊነት የላቸውም ማለት አይደለም። ነገር ግን እናትና ልጅ እንደተቆራኙት ቁርኝት የላቸውም። ከውጭ ነው የአባትና የልጅ ግንኙነት ከውጭ ሲሆን የእናትና የልጅ ግንኙነት ከውስጥ ነው። እና እናትና ልጅን ሰው ማለያየት እጅግ ከባድ ነው የሚሆነው ማለት ነው። ይሄ አንዱ ነው። ሌላው ደግሞ የእናትና የልጅ ግንኙነት አሁን ከማህፀን በኋላ ማህፀንን ለቆ ሲወጣ አንድ ህፃን ልጅ አሁንም በእናቱ እቅፍ ነው የሚገባው። የእናቱን ጡት ነው የሚመገበው። ከእናቱ የሆነ ጥበቃ ነው የሚደረግለት። ለምን? የቅርብ ጠባቂው እናቱ ነች። ከእቅፍ እንደገናም ጀርባ ላይ ታሻክማ አቅፋው እስከሚቆም ሰው እስከሚሆን ፕሮቴክት የምታደርገው እናቱ ነች። ከእናቱ ዙሪያ ውጭ አይደለም። ስለዚህ ወላጅነት እንደዚህ፣ እናትነት እንደዚህ ነው። እናት ሁል ጊዜ ለልጇ ጠባቂ ናት። ሁል ጊዜ ከልጇ ዙሪያ ትታጣም። በእናቱ እየተጠበቀ የሚያድግ ልጅ ሁሌ ትረስት አለው። አካባቢውን ያምናል፣ ማህበረሰቡን ያምናል፣ ቤተሰቡንም ያምናል። ጥበቃ ያጣ ልጅ ሁል ጊዜ ተጠራጣሪ ነው። ጥበቃ ያጣ ልጅ የሰላም አእምሮም የለውም፣ ይጎዳል። ልጆች ጥበቃ ያስፈልጋቸዋል። እና እናቶች አብዛኛው እናቶች ልጆቻቸውን የመያዝ ልጆቻቸውን የመንከባከብ ለልጆቻቸው ዋጋ የመክፈል አቅም አላቸው። ግን አልፎ አልፎ በተለያዩ ምክንያቶች የጤንነት ችግር ሊሆን ይችላል፣ ሞት ሊሆን ይችላል፣ አሊያም ደግሞ ሌሎች ኢኮኖሚካል እና ሌሎች የሆኑ ችግሮች ልጆች ከእናቶቻቸው እንዲለዩ ያደርጋል። ከማህፀንም ሊቋረጡ ይችላሉ። ከተወለዱም በኋላ ከእናቶቻቸው ሊለዩ ይችላሉ። ነገር ግን እናት በአብዛኛው እጅ ዋጋ የምትከፍል ናት። ማንም የእናትን ፈንታ ሊተካ የሚችል ፍጥረት የለም። እናት እናትነቷን አይደለም በሰው ልጆች በእንስሳ እንኳን ስናይ እናት እስከምትችለው ድረስ ልጆቿን የመንከባከብ ልጆቿን የመምራት ከልጆቿ ጋር አብራ የመዝለቅ እድል አላት። በዚህ ውስጥ እንግዲህ እናትነት ጥበቃዋን፣ እንክብካቤዋን
በዚያ ልጅ ላይ ስታደርግ የምትሄድበት ምዕራፍ ነው። ሌላኛው ምዕራፍ ደግሞ የምታስተምርበት፣ ጋይድ የምታደርግበት፣ አቅጣጫ የምታሳይበት ምዕራፍ አለ። ሶስተኛው ምዕራፍ ልጆችን በማስተማርና በማበረታታት ትልቁንና ቁልፍ የሆነውን ሚና የምትጫወተው እናት ናት። ለምን? እናት የልጆች የቅርብ ወዳጅ ናት። ሁል ጊዜ እናትና ልጆች በተቀራረበ ሁኔታ ነው የሚጓዙት። ስለዚህ ልጆቿን በማስተማር በማበረታታት አቅጣጫ በማሳየት ሁል ጊዜ በዙሪያቸው በመሆን እናት ትልቁን ሚና ትጫወታለች። ለምን? ማህፀን ውስጥ ነበሩ፣ ከዚያም ደግሞ በእቅፏ ገብተዋል። አሁን ደግሞ ወደ ትምህርት ሲሄዱ ወደ ትምህርት እንዲገቡ የማስተማር የማበረታታት ምግባቸውን፣ ፍላጎታቸውን፣ ስሜታቸውን በማዳመጥ ከልጆች ጋር አብራ የምትጓዝ እናት ናት። ይሄ ሌላው ልጆች ከህፃንነት ወደ ልጅነት ወጥተው ከእናቶቻቸው ጋር የሚኖራቸው ግንኙነት ነው። በዚህ ውስጥ እናት ሚናዋ ትልቅ ነው። አራተኛው ልጆች ራሳቸውን ለመቻል በሚያደርጉበት ጥረት ውስጥ የሚፈጠር መፈተን ነው። ይሄ እንግዲህ ልጆች በእናት ማህፀን ነበሩ፣ ከዚያም ወጥተው በእናት እቅፍና በጥበቃ ውስጥ ነበሩ፣ ከዚያም አልፎ በትምህርት እናትን ከረኪያ፣ አሁን ደግሞ ራሳቸውን ለመቻል በሚያደርጉት ጥረት መፈተን ይመጣል። እንግዲህ በዚህ በጉርምስናና በጎልማሳነት እድሜ ውስጥ ልጆች ከቤተሰብ እጅ ወጥተው ራሳቸውን ለመቻል የሚጥሩበት ጊዜ ነው። ያኔ አንዳንድ ጊዜ እናቶች እንደ ልጅ ነው የሚያዩዋቸው ልጆቻቸውን። ከዚያ ከልጅነት ጀምሮ በልጅነት በማየት አሁንም በእነሱ ሀሳብ ውስጥ እንዲመሩ ይፈልጋሉ። ቢሆንም እናቶች በትዕግስት በፍቅር እንደገና በመጸለይም ልጆች ወደ ራሳቸው መንገድ እንዲዘልቁ የምታበረታታበት ጊዜ ነው የሚሆነው። ማለት አይቋረጥም። የእናት ጥበቃ ሁሉ ጊዜ አብሮ ነው። ልጄ ጎረምሳ ሆነ ብላ እናት ልጇን አትተውም። ልጄ ጎረመሰ ብላ አትተውም። እንደገና ልጅ ራሱን መቻል አለበት። ወደ ትዳር መሄዳል የተለያየ ጉዳዮች ስለሚያሳስባት ይህ ልጅ ሰው እስከሚሆን በትዕግስት በመቻቻል የልጆችን የተለያየ ዝብርቅርቅ ያለ ስሜት በመታገስ አብራ የምትዘልቅበት እድሜ ነው እና ጎረመሱ ራሳቸውን ቻሉ ብላ እናት ወዴትም አትሄድም። ሁል ጊዜ ከልጆች ጋር አብራ ነች። ሁሌ የልጆቿ ጉዳይ ኮንሰርን ያደርጋታል። ይሄም ደግሞ ሌላው ግንኙነት ነው። እንግዲህ በዚህ ጎረምሳነትና በጎልማሳነት እድሜ ውስጥ ወይም ደግሞ በወጣትነት እድሜ ውስጥ ሴቶችም ሆኑ ወንዶች ልጆች ራሳቸውን ለማብቃት በሚያደርጉት ጥረት በትዕግስት ማዳመጥ፣ እንደገና ደግሞ ሳይፈርዱ መንገዳቸውን እንዲሄዱ ማድረግ፣ ስህተታቸውንም በፍርድ ሳይሆን ቀስ እያሉ በመምራት ቀስ እያሉ በማገዝ ልጆች ወደሚፈልጉት መንገድ እንዲሄዱ ማበረታታት ነው። አንዳንድ ጊዜ በጣም እንቆጣለን። እናቶች መቆጣት ይኖራል። ልክ አይደለም፣ ይሄ እንደሱ አይደለም። በትዕግስት ነው። ለምን? በእልህ ወደ ተሳሳተ መንገድ እንዳይሄዱ ትዕግስት ያስፈልጋል። ጤናማ እናቶች በትዕግስት በመረዳት ይህንን ምዕራፍ እንዲያበቁ ማድረግ ነው። ሌላኛው ምዕራፍ ደግሞ እንግዲህ ሁለቱም የመከባበር እድሜ ውስጥ የሚገቡበት ምዕራፍ ነው። ይሄ የጎልማሳነት ምዕራፍ ልጆች ራሳቸውን ችለው የሚወጡበት ምዕራፍ ነው። በዚህ ምዕራፍ ውስጥ በቃ እሷም የራሷን ችላል፣ ልጇ ለምን ራሱን ችሏል፣ እሱም በመከባበር ለምን አሁን እንደ በፊቱ እኔ ብላ የምትመራበት ጊዜ አይደለም። ለምን ራሱን ችሎ የወጣበት ጊዜ ስለሆነ በእናትና በልጅ መካከል ያለው ግንኙነት የመከባበር እርስ በርስ አንዱ ሌላውን የመረዳዳት ነው እንጂ የሚሆነው እንደ በፊቱ አይደለም። ስለዚህ በዚህ እድሜ ላይ እናት ለልጆቿ በመጸለይ አሁን ግንኙነታቸው ያማረ እንዲሆን ዋጋ በመክፈል መንገዳቸው የቀና እንዲሆን አሁንም በትዕግስት በማየት በመከባበር የልጆችን ምርጫ በማክበር፣ ለምሳሌ ልጆች የራሳቸው ምርጫ አላቸው። በዚህ ምርጫቸው ውስጥ ጣልቃ መግባት አያስፈልግም። ነገር ግን ትክክለኛ ምርጫ ምን ሊሆን እንደሚችል በማስተማር የወደዳትን ሴት እቺ በፍጹም አትሆንም ብላ እናት ወይም መከልከል የለባትም። የምታገባውን ሴት ልጇ የምታገባውን ባል አስተያየት በመስጠት የተሳሳተ ነገር ሳይሆን ጀስት ጥሩ ባል ማለት ምን ማለት እንደሆነ ወይም ጥሩ ሚስት ማለት ምን ማለት እንደሆነ ማስተማር እንጂ እንደው መካከል ገብታ ብዙ ነገር ማድረግ የማትችልበት የመከባበሪያ እድሜ ነው። እንግዲህ የመጨረሻው ምዕራፍ ደግሞ እናትና ልጅ አብሮ መኖርን ማፍቀር። አካላዊ ርቀት በደንብ ይፈጠራል። በስራ ርቆ ሊሄድ ይችላል።
በትዳር በተለያየ መንገድ ተራርቀው የሚኖሩበት ቦታ ነው። ይህ ማለት በእናትና በልጅ መካከል ያለው ግንኙነት ይቋረጣል ማለት አይደለም። እናት መቼም ልጇን አታቋርጥም፣ ልጅም እናቱን መቼም አይረሳትም። ሁል ጊዜ እናት በልብ ትኖራለች። ይህ አካላዊ ርቀት ደግሞ በቦታ ርቀት ብያለው፣ በሞትም ሰው ሊራራቅ የሚችልበት ሁኔታ አለ። እናት ብትሞት ወይም ደግሞ ልጅ ቢሞት እናት ልጇን አትረሳም፣ ልጅም እናቱን አይረሳም። ሁል ጊዜ በልብ አብሮ መኖር ነው። የእውነት ፍቅር እየቀጠለ ነው የሚሄደው። በእናትና በልጅ መካከል ያለው ፍቅር የሚቋረጥ አይደለም። እናትም እንደወደደች ነው የምትሄደው ልጇን። ልጅም ደግሞ ስለ እናቱ ትዝታ በህይወት እስካለ ድረስ እናቱን የማያስብበት፣ እናቱ የከፈለችውን ዋጋ የማሰላስል ፍጥረት የለም። አንዳንድ ጊዜ በተለያዩ ምክንያቶች እናቶች እንደ እናት ለልጆቻቸው ላይ ሆኑ ይችላሉ። ልጆች እየተመረሩባቸው የሚኖሩ እናቶች ይኖራሉ። ይሄ የጤንነት ችግር ይሆናል። የሚገጥሟቸው የተለያዩ መከራዎች ሳይፈልጉ ተገደው በብዙ መንገድ ውስጥ የመጡ ነገሮች ሊሆኑ ይችላሉ። ግን አብዛኛዎች አሁንም እናት ነው። ጥቂቶች ግን ከአቅማቸው በላይ እድሜያቸው ሳይደርስ ከእድሜያቸው ቀድሞ ምንም ኢኮኖሚ በሌላቸው አንዳንዶች እንደው ምንድን ነው የሚሉ በቃ ከኔ ጋር ከሚራብ ልጄ የተሻለ ቦታ እንዲኖሩ ምግብ እንዲበላ ብዬ አድርጌያለሁ ይላሉ። ትክክል ናቸው። በዚያ እድሜያቸው ያሰቡት ትክክል፣ እንዳይሞትባቸው መጠንቀቃቸው ነው። የሙሴ እናት አንድ ጊዜ አስገዳጅ የሆነ ነገር ገጠማት። ለምን? የዛኔ አዋጅ ወጣ፣ ወንድ ሁሉ ይገደል ተባለ። ብዙ ወንዶች ተገደሉ። ሸሽጋ ያዘችው ልጇ እንዳይገደል፣ ግን መሸሸግ የማትችልበት እድሜ የደረሰ ድምፁ ሊወጣ ነው፣ ሊታይ ነው። ስለዚህ አይኗ እያየ ሊገደል ነው። አይኔ እያየ ልጄ ከሚገደል ብላ የሆነ ነገር አዘጋጅታ እሱን በቅጥራን እንትን ለቅልቃ ውሃ እንዳይገባበት ከድና ወስዳ የፈርዖን ልጅ ልትዝናና በምትችልበት ቦታ አስቀመጠችው። ደግሞ ብልህናት እስቲ ተከታተይው አለች። ልጇን ላከች። እውነትም የፈርዖን ልጅ ወደዛ ስትወጣ እዛ ውስጥ እንትን ውስጥ የሚያለቅስ ልጅ አገኘች። ውሃ ውስጥ እኔ እስቲ አውጡልኝ፣ የሚያለቅስ ይሄን የዕብራውያን ልጆች ሊሆን ይችላል። ተወሰደ። አየችው፣ የሚያምር ልጅ ነው፣ አሳድገዋል አለች። እህቱ ጠጋለች እና እዛ ከዕብራውያን ሴቶች ለምን ብዙዎቻችሁ ልጆቻቸው ተገለው ስለነበር ጡት የምታጠባ ላቅርብልሽ አለች። አዎ ፈልጋለሁ። እናቱን ይዛለት መጣች። አያችሁ፣ እናቶች አንዳንድ ጊዜ ልጆቻቸው የተሻለ ቦታ ወስደዋቸው ለማደጎች ይሰጣሉ። ለምን? የተሻለ ቦታ እንዲያድጉ ነው። እነሱ ግን መሄድ ስላልቻሉ ነው። ግን ልጆቻቸውን ይከታተላሉ፣ ወዴት እንደሄዱ። እኔ ብሞት ልጄ ደህና ኑሮ ይኖር ብለው አስበው የሚያደርጉ እናቶች አሉ። ስለዚህ እንግዲህ እናትነት ማብቂያ የለውም። ልጆቻቸውን ሳያዩ የትም ሄደው እንኳን ልጄ እያሉ ነው የሚኖሩ እናቶች። ስለዚህ ወላጆች ልጆቻችሁን መቼም ሊረሱ አይችሉም። በተለይ እናት መቼም ልጆቿን ልትረሳ አትችልም። የእናትና የልጆች ቁርኝት የሚቋረጥ አይደለም፣ እስከ ሕይወት ፍጻሜ የሚዘልቅ ነው ለማለት ነው። እና ለልጆቻችሁ ራሳችሁን አሳልፋችሁ የሰጣችሁ ዋጋ የከፈላችሁ እናቶች በእውነት እግዚአብሔር የሰጣችሁን ኃላፊነት በአግባቡ ተወጥታችኋል። ብዙ መከራ፣ ለቅሶ፣ ሐዘን እያለን ነው ልጄን ብላችሁ እስከ መጨረሻው የዘለቃችሁ ዛሬም ደግሞ በማትችሉ ጊዜ ልጆቻችሁን በማትችሉ ጊዜ ለተለያዩ ድርጅቶች ለተለያዩ ሰዎች ሰጣችሁ ልጆቻችሁ እያረራችሁ እያዘናችሁ ያላችሁ ልጆች፣ ሴቶች፣ እናቶች እግዚአብሔር ደግሞ እናንተንም ውስጣችሁን እንዲያበረታ እንድትጠነክሩ እግዚአብሔር ደግሞ በራሱ ጊዜና ሰዓት ከልጆቻችሁ ጋር እንዲያገናኛችሁ እየተመኘው በዛሬው ያለውን ፕሮግራም እንግዲህ በዚህ አጠናቀቃለሁ። እናትነት የማያቋርጥ ሂደት ነው። የእድሜ ልክ ሂደት ነው። ስለዚህ እናቶች ጠንክሩ፣ ለልጆቻችሁ ዋጋ ክፈሉ። ለምን? እግዚአብሔር አምኖ ነው የሰጣችሁ። በዛሬ ያለኝ ፕሮግራም ይህን። አመሰግናለሁ። በሌላ ፕሮግራም እስከምንገናኝ በደህና ቆዩ።